ወታደር ማለት ታፍሶም ይግባ በፍላጎቱም ይግባ በምንም አይነት ይግባ ይሄንን ልብስ ከለበሰ ጊዜ ጀምሮ ለናት ሀገሩ ለዳር ድንበሩ ለኢትዮጵያ ቃል ኪዳን ይገባል። ያ ቃል ኪዳን ሲገባ ያ ቃል ኪዳን በውስጡ ይገባና ሁልጊዜ ዓላማው እቅዱ ምኑ ላይ ነው? ሀገሩ ዳር ድንበር ላይ ነው። ራሱን ለህዝቡ አሳልፎ የሚሰጥ ራሱን ለሀገሩ ዳር ድንበር የሚሰጥ አፈር ልብሱ አፈር ቀለቡ ጤዛ ልሶ ቅጠል በልቶ የአገሩን ዳር ድንበር የሚያስከብር ወታደር ማለት ይሄ ነው። ስለዚህ ውድ ኢትዮጵያውያን ዛሬ ስለ ወታደር ምንነት ወታደር ማለት ምንድን ነው የሚለውን ነገር እነግራችኋለሁ። ሰብስክራይብ፣ ሼር፣ ላይክ አድርጉ። ይህ ሊባኖስ ሚዲያ ነው። ሊባኖስ ሚዲያ ነው። ሰብስክራይብ አድርግ። ዛሬ ማውራት ስለ ወታደር ነው። ስለ ወታደር፣ ስለ ጀግና ወታደር፣ ስለ እውነተኛ ወታደር አወራሃለሁ፣ እነግርሃለሁ። ይህ ወታደር ደግሞ ለዳር ድንበሩ ራሱን ዋጋ ከፍሎ ለሀገሩ ራሱን ዋጋ ከፍሎ መስዋዕት አድርጎ ሲቆስል ሲታመም መንገድ ላይ የሚጣልበት መንገድ ምንድን ነው? ምንድን ነው? ለአንተ ዳር ድንበር ለአንተ በነፃነት እንድትወጣ እንድትገባ ልጆችን አስተምረህ እንድትድር እንድትኩል ወልደህ እንድትስም በነፃነት እንድትወጣ እንድትገባ ያደረገ ወታደር ሲታመም ሲቆስል መንገድ ላይ ተጥሎ ስታየው ብለው የምትሄደው ኋይ ለምን እስቲ ንገር። ምንድን ነው ምክንያቱን ንገረኝ። ስለዚህ ይህንን ሰብስክራይብ፣ ሼር፣ ላይክ አድርጉ ፕሊስ። ሁሉም ሰው እንዲሰማው ያስፈልጋል። በተለይ የኢትዮጵያን ህዝብ እንዲሰማው ያስፈልጋል። የኢትዮጵያ ህዝብ መገም ያለብን በተለይ ስለ ወታደር ስለ ገበሬ ያለን አመለካከት አስተሳሰብ የወረደ ስለሆነ የወታደርን ምንነት የገበሬን ምንነት የኢትዮጵያ ህዝብ ማወቅ አለበት፣ መረዳት አለበት። ያለ ገበሬ መንቀሳቀስ አይችልም፣ መብላት መጠጣት አይችልም። ገበሬ ካላረሰልህ ገበሬ አምርቶ ካልሸጠልህ ምን በልተህ ነው የምትሄደው ትምህርት ቤት? ምን በልተህ ነው ስራ የምትሄደው? ንገረኝ እስቲ። ገበሬ አላርስም ቢል ወታደር ዳር ድንበሩን አላስከብርም ቢል ወታደር ባይኖር እኔ ከማናንሽ ለእኔ ህይወቴን እፈልጋታለሁ ብሎ እምቢ ቢልስ ዳር ድንበሩን ጠላት መጥቶ ቢከብስ ባሪያ ሁነህ ተገዝተህ እንደ ልብህ ቀና ብለህ እንዳትሄድ አይደል የምትሆነው? ታዲያ እንደ ልብህ ቀና ብለህ እንድትሄድ ያደረግህን ወታደር እዛ ወድቆ እያየህ አካሉ ጎሎ እያየህ እግሩ ተቆርጦ አይኑ ጠፍቶ እጁ ተቆርጦ እያየህ በእንተ ማርያም እባክህ አብላኝ እያለ ተፍተህበት የምትሄደው መንገድ ቀይረህ የምትሄደው የምትለው ለምንድን ነው? እስቲ ንገሩኝ። ለምንድን ነው? ይህ አልገባችሁም ወይ? ለምንድን ነው? ወታደር በዱር በገደል እየረገፈ ነው ያለ። የአሁኑን ወታደር አትዩ። ይሄ እርስ በርስ የሚጋደለውን እርስ በርስ የሚባላውን አትይ። ይሄ ፖለቲካ ነው። እርስ በርስ የሚያዋጋ የተወሰኑ ጥቂት ግለሰቦች የራሳቸውን ኢጎ የራሳቸውን ፍላጎት ለመፈጸም ሲሉ ጦሩን እርስ በርስ ወታደር ብለው ሰብስበው እርስ በርስ እያጋደሉት ያሉትን አትመልከት። እንደነዚህ አይነቱን አትመልከት። ይሄ ታፍሶ የመጣ በግድ የመጣ ምንም ይሁን ግን ሚሊተሪውን ለብሷል፣ ልብሱን ለብሷል። ስለዚህ አሁን ሰሞኑን ያያችሁት ነገር አለ አይደል? ምንም ይሁን ምን ታዞ ወታደር ሄድ ብሎ ታዞ ሄዷል። አገር ውስጥ የሚሆን ዳር ድንበሩን የሚጠብቅ ምንም ይጠብቅ ምን ወታደር ሆኖ መሳሪያ ይዞ ሄዷል። ታዲያ ሲቆስል ታሞ ሲመጣ
ለምንድን ነው እንደ ትራሽ የሚጣለው? ንገሩኝ። ለምንድን ነው ትራሽ የሚሆነው? እንደ ቆሻሻ የሚታየው? አሁን በኦሮሚያ አይታችኋል። ሰሞኑን በኦሮሚያ ክልል ወታደር ሆነው ሄደው አካላቸው ጎሎ እግራቸው ተቆርጦ እጃቸው ተቆርጦ አይናቸው ጠፍቶ በውልቸር መጥተው እንደ ትራሽ የተጣሉት ያም በኦሮሞ ክልል ንገሩኝ እስቲ። በኦሮሞ ታፍሰው እየሄዱ እናቶቻቸው ለምን ስለ ልጆቻችሁ ትጠይቃላችሁ ትታሰራላችሁ እየተባሉ ኦሮሞማ መንግስት የምትለው ይሄ ነው። ለራሱ ለኦሮሞ ህዝብ ያላዘነ ለራሱ ለኦሮሞ ወጣሁበት ኦሮሞን አስተዳድራለሁ ኦሮሞን ነፃ አወጣለሁ ያ የሚለው የራሱን ኦሮሞ እንደዚህ እያደረገ እየገደለ እያሳረደ እግር እየተቆረጠ እጅ እየተቆረጠ እንደ ቆሻሻ ጥሎ ዞርበል እንደውም አስራለሁ ከተባለ ምንድን ነው ንገሩኝ እስቲ። እናንተ የኦሮሞ እናት አባቶች የኦሮሞ ህዝብ እስቲ ንገሩኝ። ልጆቻችሁ እያለቁ እየሞቱ ተቆርጦ እግራቸው መተው ዞርበሉ ከተባሉ ለማይሆነው ሲወድቁ እንዳይለምኑ እንኳን ሲደረግ ምንድን ነው የምትሉ? ምንድን ነው የምትሉት? ንገሩኝ እስቲ ንገሩኝ። ዛሬ ከትናንትና ወዲያ አምባሰል ላይ ያለቀውን ወታደር የአምባሰል ተራሮች ይመስክሩ። የአምባሰል ወፎች፣ አሞራዎች፣ ጆፌ አሞራዎች፣ ጭልፊቶች ይናገሩ እስቲ ይናገሩ። በአምባሰል ተራራ ላይ የረገፈው ጭዳ የሆነው መስዋዕት የሆነው ለአንድ ወንበር ለ4 ኪሎ ወንበር ብሎ ወንድሙን እየገደለ ወንድሙን ሊገል ሲሄድ ጭዳ የሆነው የረገፈው ወታደር የአምባሰል ተራሮች ይመስክሩ። የአምባሰል ተራሮች ይመስክሩ። የአምባሰል ወፎች፣ አሞራዎች ይመስክሩ። ጥንባሳዎች ይመስክሩ። ይመስክሩ። ወታደር ማለት እውነተኛ ወታደር ማለት እርስ በርስ መጋደል እርስ በርስ መፋጨት ሳይሆን ዳር ድንበሩን የሚያስከብር ነው። ለወገኑ ራሱን አሳልፎ የሰጠ ነው። ለኔ ለህይወቴ አይልም፣ ለኑሮዬ ለወደፊቴ አይልም። የሚታየው ዳር ድንበር ነው። የሚታየው የኢትዮጵያ ነፃነት፣ የዳር ድንበሩ ነፃነት መከበር፣ ኢትዮጵያ ህዝብ በነፃነት ወጥቶ እንዲገባ ያ ብቻ ነው የሚታየው እንጂ ስለ ራሱ ምንም የማይታየው። እንደዛ ሆኖ ዋጋ ከፍሎ እንደዛ ሆኖ አፈር ለብሶ እንደዛ ሆኖ ምሽግ ውስጥ ውሎ ያደረ ዳር ድንበሩን አስከብሮ አካሉ ጎሎ ሲመጣ እንደ ትራሽ የሚታይበት ምክንያት እናንተ የኢትዮጵያኖች እስቲ ንገሩኝ። ወታደር ባይኖር እኮ አንተ የለህም፣ ወጥተህ እኮ አትገባም። ኧረ እስቲ ንገሩኝ፣ ወጥተህ ትገባለህ ወይ? ንገሩኝ እስቲ ንገሩኝ። እናንተ ወታደር ዳር ድንበርን ባይጠብቅልህ ኑሮ አላየም? የጅጅጋ የ69 የ67 ዓመተ ምህረት በጅጅጋ የሆነውን በቀብሪ ዳር የሆነውን በውጋዴ የሆነውን አልሰማህም? አላየህም? በዚያ ያለፋችሁ የላችሁም? ጠላት የተባለ ጋፎ እየወሰደ መንገድ ላይ ምጥ መጥቶ ስትወልድ በርግጫ እያለ እየገደለ የታመሙትን እየገደለ አለድ ያሉትን በሰደፍ በምን እየመታ ጠላት የተባለ እየማረከ እየወሰደ ሶማሊያ ውስጥ 11 ዓመት ሲያሰቃያቸው የነበረ እነዛ ሰዎች እኮ ኢትዮጵያኖች ናቸው። ቤት ንብረት የነበራቸው እንደ ልባቸው ወጥተው ይገቡ የነበሩ ናቸው እኮ። ግን ድንገት ጠላት መጣና እነዛ አንተንም እንደዚህ ቢያደርግስ
ወታደር ከሌለ ዳር ድንበር ካልተከበረ እንደዛ መጥቶ እያዳፋ ቢወስድስ ወታደር የምትለው ልብ በሉ እናንተ ኢትዮጵያኖች ልብ በሉ። በእርስ በርስ ጦርነት አሁን እስቲ ተመልከቱ። በትግራይ ውስጥ በነበረው ጦርነት የእርስ በርስ ጦርነት ስንት የትግራይ እናቶች ናቸው ያለ ጧሪ ቀባሪ የቀሩት? ስንት የትግራይ ወጣቶች ናቸው አካለ ጎደሎ ሆኖ ዛሬ በየመንገዱ ወድቀው ያሉ? ስንት የትግራይ ወጣቶች ናቸው በውልቸር የሚሄዱ አይናቸው የጠፋ? ስንት ቤት ይቁጠረው በትግራይ ውስጥ የትግራይ ወጣቶች ቤት ይቁጠረው። ለዳር ድንበር እኮ አይደለም ያውም ለውጭ ጠላት እኮ አይደለም ያውም እንደዚሁ የእርስ በርስ ለተወሰኑ ለጥቂት የስልጣን ጥመኞች ለሆኑት ለነሱ ሲባል እኮ ነው አካላቸው የጎደለ። ለነሱ ሲባል እኮ ነው በውልቸር የሚሄዱ። ለነሱ ሲባል እኮ ነው በረሃብ በጥም እየሞቱ ያሉ በልመና ላይ የተሰማሩ። ለማን? ለጥቂት ግለሰቦች፣ ለወንበር ጥመኞች፣ በጣት ለማይቆጠሩ ለህዋት አንጃዎች በጣት ለሚቆጠሩ ትግራይን መቀመቅ ለከተቱት ለህዋት መሪዎች ለነሱ ሲኮነ የትግራይ ህዝብ የረገፈው ያለቀው። የሞተ ከሚሊየን በላይ ወታደር እኮ ነው የረገፈ የትግራይ ወጣት የረገፈው። አካሉ የጎደለው ቤት ይቁጠረው። የትግራይ ከተማ የትግራይ እናቶች የትግራይ አባቶች ይናገሩ፣ ይመስክሩ። ያለ ጧሪ የቀሩት የትግራይ እናት አባቶች ይናገሩ። የትግራይ ወጣቶች በክራንች የሚሄዱ በውልቸር የሚሄዱ ይናገሩ፣ ይመስክሩ አሉ። በአካል እየታየ ነው። በከተማ እንኳን በከተማዋ በመቀሌ በተለያዩ ከተማ አካለ ጎደሎ የሆኑ እግራቸው የተቆረጠ በውልቸር የሚሄዱ እንዳይታዩ በካምፕ ታጥበው ያሉት እነማን ናቸው? ንገሩኝ እስቲ። ወደ ከተማ እንኳን እንዳይገቡ ገጽታ ያበላሻሉ። ህዝብ እንደገና እንዳይነሳልን፣ ህዝብ እንደገና ወጣቱ እንዳይዋጋ ያደርጉብናል ብለው ካምፕ ውስጥ አጥረው የያዟቸው አካላቸው ከመጉደሉ እስቲ ልብ በሉ እስቲ እናንተ። አካላቸው ከመጉደሉ፣ አይናቸው ከመጥፋቱ፣ ጆሮአቸው ከመጥፋቱ፣ በውልቸር ከመሄዳቸው ያ አልበቃ ብሎ በከተማ እንኳን እንደ ልባቸው እንዳይሄዱ እስረኛ ያደረጓቸው እነማን ናቸው? እስቲ ተናገሩ። ተናገሩ እስቲ። የትግራይ ህዝብ ተናገር። የትግራይ ወጣት ተናገር። ከካምፕ እንዳይወጡ ደማቸው ከመፍሰሱ የተነሳ በከተማ እንኳን ተዘዋውረው እንዳይለምኑ እየተደረገ ያለው ለምንድን ነው? ለምን? ወታደር ይሄ ነው የሚገባው። የወታደር ውለታ ይሄ ነው። ለወታደር የሚከፈለው ነገር ይሄ ነው። እናንተ ኢትዮጵያውያን እስቲ ልብ ብላችሁ ስሙኝ። ለወታደር አሁን በዚህ በወያኔ ጦርነት ከብልጽግና ጋር ለመቅጠም እንዲያኮበኮቡ ነው። አይሆንም እንጂ ጦርነቱ አይጀመርም። እርግጠኛ ነኝ፣ እመኑኝ፣ አይሆንም። አርሚ 43 24 26 22 የትግራይ አንዋጋም ብሏል። አይቷላ። ከዚህ በፊት እኮ የተዋጉት የት እንደተጣሉ ያያላ። እናንተ ወታደሮች እየሰማችሁ የትግራይ ወታደር ነው የምትል ግፋበት። በዚሁ አርሚ 43 24 26 22 በርቱበት። አይታችኋላ ጓደኞቻችሁ ከተማ እንኳን እንዳይገቡ በከተማ እንኳን ተዘዋውረው እንዳይለምኑ ታጥረው ያሉ ቁራሽ ፍርፋሬ ጥራጥሬ እየተጣለላቸው እዚያ ታጥረው እንደ እስረኛ እንደ ነፍሰ ገዳይ ታጉረ ያሉበትን እያየህ ነዋ። ነገም ያንተ ዕጣ እኮ ያ ነው። ዕጣ ያ ነው። ያውም ለእርስ በርስ ለጥቂት ግለሰቦች ስትል ትግራይን መቀበቅ የከተቷት
ለነሱ ስትል ልትዋጋ ነው ወይ? ዛሬም ይፎክራሉ። ትዋጋ። ብልጽግና የፈለገው ጠላት ቢሆን ብልጽግና እንዲወገድ የሚፈለግ መንግስት ቢሆንም ራስህን ግን አሳልፈህ አትስጥ። በአግባቡ በሚገባው ከሌሎች ኃይሎች ጋር በመቀናጀት በመመካከር ከሶማሌው ጋር በመመካከር ከአፋሩ ጋር በመመካከር ከአማራው ጋር በመፈካከር ከኦሮሞ ጋር በመመካከር አንድ ግንባር በአንድነቱ ነው ሆ ብሎ ያለ መስዋዕትነት በጥቂት መስዋዕትነት ይሄን መንግስት ማስወገድ ይቻላል። በተናጠል እየሄድክ ከሆነ ግን አሁንም ያለፈው ነው የሚደገምብህ። እመነኝ ያለፈው ይኸው ጓደኛህን እያየው በዛ እንደ ስር ታጥሮ ያለውን ጓደኛህን ያ በውልቸር እየሄደ ወደ ከተማ እንኳን እንዳትገባ የተከለከለው አካሉ የጎደለው ያ ከተማ ውስጥ እንዳይገባ በመቀሌ ውስጥ እንዳይዘዋወር በአድዋ ውስጥ እንዳይዘዋወር በሽሬ ውስጥ እንዳይዘዋወር የተደረገው ጓደኛህ ነው። ኤው በተናጠል ለውጊያ ብለህ ከሄድክ እመነኝ ያጣ ነው የሚደርስህ በዚህ ሰዓት ያውም። ስለዚህ ማድረግ ያለብህን እወቅ። እናንተ ኢትዮጵያኖች ወታደር በየቦታው እየረገፈ ያለው በእርስ በርስ ጦርነት ለሀገሩ ለዳር ድንበሩ ሳይሆን ወንድምህን ለመግደል ስማኝ፣ የብልጽግና ወታደር ነኝ ብለህ የ2 ሳምንት የ3 ሳምንት ስልጠና ወስደህ ይሄን ልብስ ለብሰህ ወደ እህትህን ልትገል ወንድምህን ልትገል እናት አባትህን ልትገል የተሰማራ ስማኝ፣ መልእክት አለኝ። ስማኝ፣ ይሄንን ልብስ የለበስከው ዳር ድንበርህን ልትጠብቅ ወገንህን ልትጠብቅ የኢትዮጵያን ሕዝብ ልትጠብቅ ነው እንጂ ወገንህን ልትገድል አይደለም። ደግሞ ይኸው እያየህ ነው ምን አይነት ችግር እየተፈጠረብህ እንዴት እያለክ እንደሆነ እያየህ ነው። ለምን ፋኖ የተባለ ለህልውናው ሲል የተዋጋ ነው። ተገፍቶ የተነሳ ነው። ተጎትቶ የተነሳ ነው። እንደ ጣሊያን መኪና እንደ ድሮ በዚህ በማኔ ቦላ እንደዚህ እንደሚነሳው አይታል እንዲህ ተብሎ በግድ እንዲነሳ የተደረገ ነው። ፋኖ ማለት ሳይወድ በግድ ህልውናውን ህልውናው እንዳይጠፋ ሲል የተነሳ ነው። ለዓላማ የሚዋጋ ነው። ቆርጦ የተነሳ ነው። ልሙት እንዲሁ ከምሞት ታግዬ ልሙት ተዋግቼ ልሙት ብሎ የተነሳ ነው። ዓላማ ይዞ የተነሳ ነው። አንተ ግን ለወንበር ብለህ ለጥቂት ግለሰቦች ወንበር ብለህ ወንድምን ልትገል እየሄድክ እያለክ ነው። እንዲህ ይሄ የምታዩት በአጠቃላይ የተማረከ ነው። ይሄ እጁን የሰጠነ ይሄ ሁሉ የምታዩት አሁን በዚህ ሰሞኑ ከትናንትና ወዲያ በአምባሰል ላይ የረገፈው ያውም አየር ወለድ የተባለው እንደ ጭዳ የረገፈው ለአሞራና ለአዋፋት ሲሳይ የሆነው በጎንደር በጎጃም በወሎ እየረገፈ ያለው ወታደር ዳር ድንበር እያስጠበቀ ነው ወይ? ንገሩኝ። ነው ወንድሙን ሊገል ስለሄደ ነው። ታፍሶ ስለሄደ ነው። በህዝባዊ ማዕበል ፋኖን አሸንፋለሁ በሚል እሴት እየሄደ ያለው ከዛ ተርፎ የመጣ የተቆርጦ በየቦታው የወደቀው እግሩ የተቆረጠው እጁ የተወደቀው አይኑ የጠፋው በየሰፈሩ ያለው እንዳይለምን እንኳን እየታፈሰ የኦሮሚያ እናቶች ተናገሩ። የኦሮሚያ እናቶች ተናገሩ። የትግራይ እናቶች ይናገሩ። ስለ ልጆቻቸው ይናገሩ።
የትግራይ አባቶች ስለ ልጆቻቸው ይናገሩ። የኦሮሞ እናት አባቶች ስለ ልጆቻቸው ይናገሩ። ምን ደረጃ ላይ ያሉ ጥያቄ እንኳን ሲጠይቁ እስር ቤት እየተወረወሩ ልጄ ስላሉ ልጄ ደረሰ ልጄ እንደዚህ ሆኗልና እባካችሁ ስላሉ እስር ቤት እየተወረወሩ ያለ ይሄ ነው መንግስት ማለት? ይሄ ነው ወይ መንግስት ማለት? አንተ የኦሮሞ ህዝብ ንገረኝ፣ ስማኝ እስቲ። የኦሮሞ መንግስት የኦሮማ መንግስት ለመንግስት ታገል እያለ እየወሰደ እየማገደ ይሄ ነው ያንተ መንግስት? ምን ሆንክና ነው? እስቲ ንገረኝ። የኢትዮጵያ ህዝብ እስቲ ማን ከማን ይበልጥ ነበረ? እስቲ ንገሩኝ። የኢትዮጵያ ህዝብ እኮ እኩል ነው። ኑሯችን እኩል፣ ምናችን እኩል። የምናርሰው በበሬ፣ የምንበላው እንጀራ፣ ገንፎ፣ ቆሎ፣ ንፍሮ፣ ቂጣ፣ ሌላ ምን አለ? የምንጠጣው ጠላ፣ ኮረፌ፣ ሌላ ምን አለ? የምንጠጣው አረቂ፣ ግፋቢል፣ የምንበላው በአመት አንድ ጊዜ ወይ ስጋ ዶሮ እንበላለን። ይሄ ነው የመላው ኢትዮጵያ ኑሮ ይሄ ነው። እከሌ ከከሌ አትለውም። ገጠር ከተማ አትበለው አትበል። በኢትዮጵያ ኑሮ አማራ በለው ኦሮሞ፣ ትግሬ በለው ማን ሱማሌ አንድ አኗኗራችን አንድ፣ አመጋገባችን ይለያል አንድ፣ አለባበሳችን አንድ። በባዶ እግር የምንሄድ በበሬ የምናርስ በእንትን በመጅ የምንፈጭ በድንጋይ ምንድን ነው እስቲ በኢትዮጵያ ውስጥ የተለየ ኢትዮጵያውያን የተለየ ኑሮ የተለየ ነገር ይኖር የነበረ ንገረኝ እስቲ። አንተ የኦሮሞ ህዝብ ኦሮሞ ተጨቁኖ ኦሮሞ እንደዚህ ሆኖ ኦሮሞ ምናምን ተብሎ እያልክ የምታወራው እስቲ ንገረኝ እስቲ። ካንተ የበለጠ ኑሮ ይኖር የነበረ የትኛው ነው? የትግሬው ነው? አማራው ነው? ሶማሌው ነው? ንገረኝ እስቲ። አፋሩ፣ ደቡቡ ነው? ንገረኝ። ወላይታው ካንተ የበለጠ ኑሮ ሲኖር የነበረ ሲጨቁን የነበረ እሱ ነው ወይ? ንገሩኝ። ልብ በሉ እናንተ ኢትዮጵያኖች፣ ልብ በሉ። ወጣቶቻችሁን አታስጨርሱ። እናንተ ታፍሳችሁን በግድም በውድም ወደ ወገኖቻችሁን ልትገሉ በ3 ወር የ2 ወር የ3 ሳምንት ስልጠና ወስደህ መሳሪያ መፍታትና መቅጠም ሳትችል አውቶማቲክ መሳሪያ አንዴ ተኩሰህ እንደገና ለማቀባበል የምትጣጣር እጅህን ስጥ። በቃ በል፣ ይብቃ በል። አፈሙዝህን አዙር በአለቃህ ላይ። እናንተ ደግሞ የጦር መሪ የሆናችሁ በተለይ ይሄ ጄኔራል ኮሎኔል እናንተ ተው። እናንተ ሰብታችኋል፣ ደልባችኋል። አትሰሙም። ጆሮአችሁ ተደፍኗል በወርቅ በብር። አትሰሙም። እናንተ ከተለይ ከኮሎኔል ጀምሮ ያላችሁ ወደ ላይ አትሰሙም። የፈለገ ነገር ቢሆን ግን ከኮሎኔል በታች ሻለቃ፣ ሻምበል፣ 100 አለቃ የሆንክ በየጫካው ወገንን ለማስገደል ማመራር እየሰጠ ያለ የምትንፈራፈር አፈር ላይ ያለ አንተ ንቃ። ያገኘው ነገር ምንድን ነው? ንገረኝ እስቲ። ያገኘው ነገር ምን? ጥላቻ ነው። ያገኘው ነገር ጸጸት ነው። ጸጸት ወገንህ እንደዛ ሲረግፍ እያየ ጸጸት ነው። ወንድምህ፣ እህትህ፣ እናት፣ አባትህ እየረገፉ እንዲያረግፏቸው የምትመራቸው ሲገሉ ስታይ ጸጸት በውስጥ ያለው ምን አገኝ? ንገረኝ እስቲ። ሻለቃ፣ ሻምበል፣ 100 አለቃ ምናምን 50 አለቃ ባሽ ይሆን ምንድን ነው ያገኘው? ጥቅምህ ምንድን ነው? ከጄኔራል ኮሎኔል ምናምን በለው እዛ እነሱ ውስኪ እየተራጨ የህዝብን ደም እየጠጡ የህዝብን ደም ስጋ እየቆረጡ አብሎ ተኝታ፣ አንተ ግን እዚህ ትሰቃያለህ። ምንድነው ያገኘው? ንገረኝ። ምንድነው ያገኘው? እናንተ የበታይ ሹሞች ይሄንን መልእክት ልብ ብላችሁ አዳምጡ። የወገንህን በጎጃም፣ በጎንደር፣ በሸዋ፣ በወሎ፣ በትግራይ እየተሰማራ ያለህ ማንኛውም የብልጽግና ወታደር በግድም ተወደም ታፍሰህም ሆነ ይሄን መልእክት ስማ።
የጠቀመህ ነገር የለም። ወንድምህን በመጨረስ ተቆርጠህ ተገለህ ቆስለህ ሄደህ መጣል ነው። ስለዚህ እወቅበት፣ አፈሙዝህን አዙር። ይሄ አገዛዝ እርስ በርስ የሚያስጨርሰን አገዛዝ በቃ ልትለው ይገባል። በቃ ልትለው ይገባል። ስለዚህ ወታደር ማለት ራሱን ሕይወቱን አሳልፎ የሰጠ እግዚአብሔር ደግሞ ትረፍ ብሎ ተርፎ አካሉ ጎሎ ምን ብሎ ሲመጣ ከተማ ውስጥ አትገባም ተብሎ ሲታሰር እስቲ እናንተ እስቲ ፍረዱ። ኢትዮጵያ ይሄን የምትሰሙት እስቲ ልብ ብላችሁ እስቲ አዳምጡ። አንተ ብትሆን እግር ተቆርጦ እጅ ተቆርጦ እንደገና ሞትኩላት ያልካት ከተማ ውስጥ እንዳትገባ ለህዝብ እንዳትታይ አጸያፊ ነህ ትራሽ ነህ ተብለህ ስትከለከል እስቲ ራስን እንዲሁ በራስ በዛ ቦታ ላይ ራስን አስቀምጥና እናንተ ኧረ እስቲ የአካሉ መጉደል ሳያንሰው እንደገና ከተማ አትገባም። በአንተ የተነሳ አንተን ያየ ወጣቱ ሻይለንም ለውጊያ ሄድልንም። አንተ እዛ ታሰር ተፈርዶብሃል። አካሉ ጎሎ እንደገና የሞት ፍርድ የዕድሜ ልክ እስራት ተፈርዶበት። እስቲ ልብ በሉ እስቲ እናንተ እስቲ ተገንዘቡ። እናንተ እስቲ ስሙኝ። ወታደር የሆንክ አሁን በጦር ሜዳ ላይ ያለ ወገንን እየገደልክ እስቲ ስማኝ። አካል ጎሎ በውልቸር እየሄድክ እግር ተቆርጦ እጅ ተቆርጦ አይን ጠፍቶ እንደገና ከተማ አትኖርም ተብለህ የዕድሜ ልክ ፍርድ ሲፈረድብህ ምን ትላለህ? እስቲ ምን ትላለህ? ይህን እስቲ ልብ ብለህ ስማ። ወታደር የሆንክ ስማኝ። ወታደር ነኝ ብለህ የተሰማራ ስማኝ። ሂድና የትግራይ ወጣቶችን ጠይቅ። የትግራይ ወጣቶች ከተማ አትገቡም ተብለው በአጥር ታጥሮ በጥበቃ እየተጠበቁ ያሉ የዕድሜ ልክ ፍርድ የተፈረደባቸው አካላቸውን በመስጠታቸው እንዳይገቡ ወደ ሀገር የተከለከሉ ወደ ከተማ እንዳይገቡ ታጉረው ያሉ እነሱን እስቲ ሂድና ጠይቅ። ያንተም ዕጣ ፈንታ ይሄ ነው። በኦሮሞ ያለውን አንተ ተመልከት። ዕጣ ፈንታ ያ ነው። በቃ ልትሉ ይገባል። እናንተ ኢትዮጵያኖች ለወታደርና ለገበሬ ክብር ይኖራል።